ሰላም የተወደዳችሁ ዛሬ በመጨረሻ ቪዲዮአችን ተገናኝተናል። መቼም እስከዛሬ የተከታተላችሁ ልጆች በጣም ትልቅ የሚባል ለውጥ አግኝታችኋል። አዲስ የሆናችሁ ተማሪዎች ደግሞ በእርግጥ ተመልሳችሁ ከአንደኛው ጀምራችሁ ማየት ትችላላችሁ። ያው 5 ቪዲዮዎች ናቸው ከ10 ደቂቃ የማይበልጡ ማለት ነው። እነሱን ግን ተመልሳችሁ በጥንቃቄ በማየት በመጻፍ በማንበብ በመጠየቅ በአጭር ጊዜ እንግሊዘኛን ቶታሊ ማንበብ ትችላላችሁ ማለት ይቻላል ማለት ነው። እንግዲህ እንዴት ነው የምታነቡት? በእንግሊዘኛ ቫውሎች የሚባሉ አሉ አይደለ? አምስቱ ኤ ኢ አይ ኦ እና ዩ ማለት ነው። አምስቱ እነዚህ ሁለት አነባብ አላቸው። ብዙ ጊዜ የእንግሊዘኛን ቋንቋ የሚዘይሩት በቃ የሚያንቀሳቅሱት እነማን ናቸው? እነዚህ አምስቶቹ ናቸው አናባቢዎቹ ማለት ነው። ስለዚህ እነዚህን አናባቢዎች በሚገባ መረዳት ማለት እንግሊዘኛ መጻፍና ማንበብ ቻላችሁ። በቁጥር 5 ናቸው። በአነባብ ደግሞ ሎንግ እና ሾርት የሚባለውን በዋናነት ከለመዳችሁ በጣም ቀላል ነው ማለት ነው። እንግዲህ ለሱ ደግሞ የሚሆናችሁ የልምምድ ቃላቶችን አነባባቸውን እንዴት እንደሚነበቡ ትርጉማቸውን አምጥቼላችሁ ስለምንለማመድ ያው ጥያቄ ሲኖራችሁ ደግሞ በዋትስአፕ በኢሞ በቴሌግራም ጥያቄ ብቻም ሳይሆን በግላችሁ ማጥናትም ከፈለጋችሁ እኛን በቴሌግራም በዋትስአፕና በኢሞ አግኝታችሁን ከስር ዲስክሪፕሽን ላይ ባለው ሊንክ ደግሞ ወይም ደግሞ ተጭናችሁ በቀላሉ ስትነኩት አስፈንጥሮ ዋትስአፕ ላይ ኢሞ ላይ ወይ ደግሞ ቴሌግራም ላይ በፍላጎታችሁ ያመጣችኋል። ሴቭ አድርጋችሁ እዚያ ላይ ድምጽ ብታስቀምጡልኝ እዚያ ላይ ሐሳብ አስተያየታችሁን ወይ ደግሞ የመማር ፍላጎታችሁን እዚያ ላይ መናገር ትችላላችሁ። እኛ ጋር በደንብ እያንዳንዱ ነገር ብጥርጥር አድርገን መጻፍ ማንበብና መረዳት በእንግሊዘኛ ብቻ አይደለም በሂሳብና በአማርኛ ሌሎችም መሰረታዊ ትምህርቶች እናስተምራችኋለን ማለት ነው። ኦኬ እንግዲህ ሎንግ እና ሾርት የሚባለው ሁሌ ነው የምነግራችሁ፣ ግን ሁሌ ማስታወስ ስላለብኝ ምክንያቱም ትምህርት ድግግሞሽ ነው እንጂ ቅጽበታዊ አይደለም። ስለዚህ መደጋገሙ መልካም ስለሆነ ሾርት ምንድነው ሎንግ ምንድነው የሚለውን ማየት ያስፈልጋል ማለት ነው። ሎንግ ምንለው ፊደሉ በስሙ ሲሆን ነው። ፊደሉ ምን አልኳችሁ? በስሙ ሲሆን ለምሳሌ ይሄ ዩ ነው አይደል? ዩ ብሎ በሚነበብ ጊዜ ምን ይሆናል? ሎንግ እንለዋለን ማለት ነው። ሾርት ማለት ደግሞ አጭር ማለት ነው። ትርጉሙ አጠር ብሎ ሲነበብ ለምሳሌ ሲል ዩ እንደማን ይነበባል? እንደ ሾርት እንለዋለን። ዩ ብሎ ደግሞ እንዳለ ራሱ ዩ ብለን በምናነብበት ጊዜ ደግሞ ሎንግ እንለዋለን ማለት ነው። አሁን ደግሞ እስኪ ፕራክቲካሊ በአካል እንለማመደው እንዴት ነው የሚነበቡት እና መቼስ ነው። አሁን የብዙ ጥያቄ እሺ ሎንግ እና ሾርት እሺ አዎ ገባኝ፣ ግን እንዴት መቼ የሚለው እንዴት ነው የምታውቁት? መጨረሻ ላይ አሁን ፓተርኑን ያው ያዙ። ዩ እና ኢ ከመጣ እንደዚህ ከመሃል እንደዚህ ከዛ ደግሞ ተከታታይም ሊሆን ይችላል እንደዚህ ከመጣላችሁ ዩ ብላችሁ ነው የምታነቡት እንዳትረሱ። ያው መጻፍ ምንድነው በወረቀት ያለ ምንድነው የሚባለው? በቃል ያለ ይረሳል፣ በወረቀት ያለ ምንድነው የሚባለው? እንደዚህ አይነት አባባል አለ። ምንድነው በወረቀት ያለ ነገር አይረሳም እና ሞኝና ወረቀት ከያዘ አይለቅም። በኋላ ተመልሳችሁ ማየት ትችላላችሁ፣ ደብተራችሁ ገልጻችሁ ማየት ትችላላችሁ። ስለዚህ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ኦኬ ሌላኛው ደግሞ ሾርት የምትሆነው ያለምንም ሌላ አናባቢ የለም። እዚህ ላይ አሁን ሌላ ባውል ይታያችኋል? አይታየንም። ለብቻዋ በምትመጣ ጊዜ ደግሞ የሚል ድምጽ ይኖራታል። ድምጹን ልጻፍላችሁ። ይሄ ላይ ዩ ብለን ነው የምናነበው። ዩ ነው አይደለ? ዩ ተብሎ ይነበባል። በዚህ ላይ ጊዜ ግን ተብሎ ነው የሚነበበው። ተብሎ ይነበባል ማለት ነው። ስለዚህ የሁለቱ ልዩነት ይሄ ነው አነባቡ። ማንን ነው እንደዚህ እየለየናት ያለ? ዩን ማለት ነው። ያው ዩ እየለየናት ነው። እዚህ ላይ ደግሞ ኢ ያው እንደዚህ ከመጣች አያችሁ፣ ዩ ከኢ ጋር ማለት ነው በምትመጣ ጊዜ ደግሞ ማን ነው የምትለው? ዩ ተብላ ትነበባለች ማለት ነው። አንዳንድ ኤክሴፕሽኖች ይኖራሉ። በቀጣይ በመሰራላችሁ ቪዲዮ እና ካሁን በፊት በሰራዋችሁ ቪዲዮዎች ማግኘት ትችላላችሁ። በጣም በርካታ ቪዲዮ ስለሰራው ሌሎችን ቪዲዮዎች በማየት በጣም በርካታ መረጃዎችን እውቀቶችን መሸመት ትችላላችሁ ማለት ነው። ኦኬ እንግዲህ ስናነበው ዩ ነው አይደል የምንለው? ስለዚህ ዩ እንላለን። ዩ ዝ ኤስ ደግሞ ምን ብያችኋለሁ? በሁለት አናባቢ መካከል ከሆነች እንደ ዝ ትነበባለች። ስለዚህ ዩ ዝ ይቺ ሳይለንት ኢ መቼም ቢሆን ሳይለንት ነው መጨረሻ ላይ። ስለዚህ ዩዝ መጠቀም ማለት ነው። መጠቀም ዩዝ ይባላል። ሌላኛው ኪዩብ ማለት እንደዚህ አይነት ሼፕ
ኪዩብ ይባላል ማለት ነው። እንደዚህ ይችን አይነት ሼፕ ምን ትባላለች? ኪዩብ ትባላለች። ኪዩብ ትባላለች። ኪዩብ ማለት ምን ማለት ነው ትርጉሙ? አሁን ይች ምን አላት? ጥልቀት አላት፣ ቁመት አላት፣ ርዝመት አላት። ስለዚህ ጥልቀት ቁመትና ርዝመት ያለው ነገር ኪዩብ ይባላል ማለት ነው። ባጭሩ ይሄ ነው። ይሄ ሼፑ የግድ እንደዚህ መምሰል ባይችል ራሱ የግድ እንደዚህ መምሰል ባይችል እንደዚህ ማለት ነው ምን እንለዋለን? ኪዩብ እንለዋለን ማለት። ኪዩብ ማለት ጥልቀት ስፋትና ርዝመት ያለው ነገር ኪዩብ ይባላል ማለት ነው። ሌላኛው ሚውል ሚውል ይሄ አትነበብም ብያለሁ። ሚውል ማለት ምን ማለት ነው? በቅሎ በቅሎ ምን ትባላለች? ሚውል ትባላለች ማለት ነው። ሚውል በቅሎ ትባላለች። ሌላኛው ብልዩ። ስለዚህ አሁን እዚህ ላይ ኢ አብራ ነው የመጣችው ማለት ነው። ከመሃል ባይኖራትም ሌላ ተነባቢ ግን ተከታታይ ቢሆኑ ይቻላል ማለት ነው። ብልዩ ሰማያዊ ማለት ነው ትርጉሙ። ሰማያዊ ብልዩ ይባላል። ብልዩ እዛ ቲ ነች እቺ ስለዚህ እዚህ ላይ ትሩ ወይም ደግሞ ትሩ መሆን ይችላል ማለት ነው። ትሩ ማለት ምን ማለት ነው? እውነት። እዚህ ላይ ዘልያለሁ። ትሩ ከማለት በፊት ሩል የሚል አለ። RULE ሩል እንላለን። ሩል ማለት ምን ማለት ነው? ህግ ማለት ነው። ወይም ደግሞ ደንብ ማለት ነው። ደንብ ወይም ደግሞ ህግ እንደማለት ነው። ስለዚህ ሩል እንላለን። ትሩ ስንል ደግሞ ምን ማለት ነው? ትሩ እውነት ማለት ነው። እውነት ትሩ ኦኬ ትሩ እውነት። ሌላኛውና የመጨረሻው ጁን ማለት ሰኔ ማለት ነው። ሰኔ ጁን እንላለን ማለት ነው። ስለዚህ ዩዝ መጠቀም፣ ኪዩብ ሶስት ማዕዘን ስላችሁ ሶስት እንትን ያለው ማለት ነው። ጥልቀት ስፋትና እንትን ያለው ማለት ነው። ብሉ ሰማያዊ፣ ሪል ህግ ወይም ደግሞ ደንብ፣ ትሪው እውነት፣ ጁን ሰኔ ማለት ይሆናል። ወደ እነዚህ ስንመጣ ደግሞ ክ እንላለን። ሲን መቼ ነው እንደ ክ፣ መቼ ነው ደግሞ እንደ ስ? ምክንያቱም የተለያየ አነባብ ስላለው እንደ ክ ወይ ደግሞ እንደ ስ ስለሚነበብ መቼ ነው እንደ ክ፣ መቼ ነው ደግሞ እንደ ስ ለሚለው ሲ ከዩ ጋር ከመጣ ከኤ ጋር እና ከኦ ጋር ከመጣ እንደ ክ ነው የሚነበበው። ሲ ከአይ ጋር ከዋይ ጋር እና ከኢ ጋር ከመጣ ደግሞ እንደ ስ ይነበባል ማለት ነው። ሁለት አይነት አነባብ ነው። እሺ ስለዚህ ክ ዩ አንልም፣ እዚህ ላይ ነው የምንለው። ክ ፕ ካፕ ምን ማለት ነው? ኩባያ ወይም ደግሞ ሲኒ እንደማለት ነው። ካፕ ሲኒ ካፕ ይባላል። እሺ ኤ ካፕ ኦፍ ቲ ብላችሁ አሁን አንድ ሲኒ ቡና ሻይ ማለት ነው። ኤ ካፕ ኦፍ ኮፊ ብላችሁ አንድ ሲኒ ቡና እያልኳችሁ ነው ማለት ነው። ሌላኛው በስ ማለት ያው ምንድነው? በስ አይደል እንደ ባስ ነው የምንለው በአማርኛ መሰለኝ። ባስ ማለት ነው። በስ ማለት ባስ ማለት ነው። ሌላኛው ረን ማለት መሮጥ ማለት ነው። መሮጥ ረን ይባላል። መሮጥ። ሌላኛው ደክ ማለት ዳክዬ ማለት ነው። ዳክዬ ደክ ትባላለች ማለት ነው። ሌላኛው ለክ ያው ሲኬ ሁሌም እንደምላችሁ አንድ አይነት አነባብ ነው። ክ ነው እንጂ ክክ እንዳትሉት። ለክ ማለት ምን ማለት ነው? እድል ማለት ነው። እድል ምን ይባላል? ለክ ለክ ምንድነው? እድል አለኝ ማለት ነው። ኦኬ ሌላኛው ሰን ማለት ምን ማለት ነው?
ፀሐይ ማለት ነው። ሰን ፀሐይ ፀሐይ ሰን ፀሐይ ማለት ይሆናል። የመጨረሻው ህአት ሀት ህአት ሀት ሀት ማለት ነው ጎጆ ማለት ነው። ሀት ጎጆ 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 ምን ይባላል? ሀት ይባላል። ደሳሳ ጎጆ ምናምን እንደዚህ የሆነች እንደዚህ ትንሽዬ ጎጆ ምን ይባላል? ሀት እንለዋለን ማለት ነው። ስለዚህ የዛሬ ቆይታችን ይህን ይመስላል። ምናልባት እኔ ሳስተምራችሁ እዚህ ጋር ያልገባችሁ ግር ያላችሁ የተወዛገባችሁበት ጉዳይ ነጥብ ካለ በኮመንት ላይ ወይም ደግሞ በመስመር ላይ ሴቭ አድርጋችሁ እንትን ስልኬን ቴሌግራም ላይ ዋትስአፕ እና ኢሞ ላይ መጠየቅ ትችላላችሁ። እዛ ላይ ይመለስላችኋል። የቴሌግራም ቻናላችን ላይ በመግባት ደግሞ የተለያዩ መጽሐፍቶችን የምትለማመዱባቸው ስልካችሁ ላይ አወርዳችሁ ማለት ነው የተለያዩ መጽሐፍቶችን እና ቪዲዮዎችን ፎቶዎችን ማግኘት ትችላላችሁ ቴሌግራም ቻናላችን ላይ ማለት ነው። በሱ ገብታችሁ ሃይ በሉኝ ወይም ደግሞ ቮይስ አስቀምጡልኝ። በሳምንት 5 ቀን በቀን አንዳንድ ሰዓት ደግሞ ጊዜ ካላችሁ በግል እና በግሩፕ እናስተምራለን። ሃይ በሉን፣ አናግሩን። ያው እንግዲህ ሁሌም እንደምለው እስከ መጨረሻው ማዳመጥ የሚችሉት ብዙዎች ይጀምራሉ፣ ትንሽ ልጆች ግን ይጨርሳሉ። ይሄ ምንድነው? የጽናት የዲተርሚኔሽን ይባላል። የጽናት ይሄ የስነ ምግባር ልዕልናን ያሳያልና እናንተ ጎበዞች ናችሁ። ወደፊት ደግሞ ብሩህ የሆነ ተስፋ እንደሚኖራችሁ አይ ሆፕ ተስፋ አደርጋለሁ። በዚሁ እንድትቀጥሉበት ፈልጋለሁ። ትምህርታችሁን ይግለጽላችሁ፣ ስራችሁን፣ ሙያችሁን፣ ኑሯችሁን ይባርክላችሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።